ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ ዳኒሻና ሩታዬ ፏ ብለው አሸብርቀው መጥተዋል ማለት ነው። በነገራችን ላይ እኔ ብሩኬን አላምነውም። ይህንን ነገር ስላችሁ ይህ ሁሉም ነገር ፌክ ነው። ብቻ እኔ ሩታዬን የማደንቅበት ነገር ቢሆን ስቃ ፈገግ ብላ ስለመጣች ብቻ በጣም በጣም ተመችቶኛል። ሌላው ነገር ሁሉም ነገር ፌክ ነው፣ ሁሉም ነገር ውሸት ነው። ነገር ግን ሩታዬ ይመችሽ፣ ይመችሽ የኔ ጀግና፣ የኔ ጠንበላይ። በዚሁ አጋጣሚ ማለት ነው እያንዳንድሽ ተሳዳቢ ዛሬ ምን ተሰማሽ ማለት ነው። እውነተኛ ትክክለኛ እንኳን ድራማ ቢሆን ሩታ አያችሁ በራሷ እንዴት እንደምትተማመን በራሷ ጀግና እንደሆነች ማለት ነው። እናንተን ማለት ነው የእግሯን ቆሻሻ ክል እንደማትቆጥራችሁ በዚህ ተማሩ በሩታዬ ማለት ነው። እያንዳንድሽ ስንት እስከ ቤተሰብ ደውለሽ የምትሳደቢ ሪከርድ የምታረጊ የምትጮሂ ቤተሰብ የላት ወይ ቺ ባለጌ ምናምን የምትሉ ሰዎች ማለት ነው ዛሬ እውነት ትክክለኛ ነገር ሆኖ ይህንን ነገር ሚስጥር እንኳን ቢኖረው ሩታ እናንተን አላፈረችም። ገባችኋል? ጀግና ማለት እቺ ሴት ናት። ጀግና ብልህ ሴት ማለት ሩታዬ እውነት ዛሬ በጣም ነው ያስደሰተችኝ ማለት ነው። በዚሁ አጋጣሚ አንዳንዶች አላችሁ እኔ ለፈቶ ወይም ደግሞ ከዳኒ ጋር ስለመጣች አይደለም፣ ይህን ነገር አይመለከተኝም። የሚመለከተኝ ብቻ ሩታዬ ተሰብራ እንዳትቀር ነው የምፈልገው ማለት ነው። ለተሳዳቢዎች ዛሬ በደንብ አድርጋ ነው እሰይ ደግ አረገች። እውነት ትክክለኛ ራሱ ነገር ቢሆን ከምሬ ነው የምላችሁ በሩታ ላይ ምንም ጥፋት የለባትም። ከመጀመሪያ ደረጃ ባይነኳት ባይደርሱባት እሷን ባይሰብሯት ባያስለቅሷት ማንንም አትነካም። ማንም ከነኩት ዝም አይልም ማለት ነው። እኔም ቢሆን ብትነኩኝ ርቀት ረጅም መንገድ ነው የሚሄደው ማለት ነው። ግን ብቻ ሩታ በጣም ተመችታኛለች ዛሬ ማለት ነው። ዳኒ ራሱ ይመችህ። ጀግና ማለት እንዲህ ነው። ጀግና ወንድ ማለት በብልህ የሚጠቀም እንደዚህ አይነት እውነትም ለመናገር እኔ ብሩኬ ከዳኒ ጋር የሆነ ኪዝ ይኖራቸዋል። ሁሉም ነገር እያቀበለው ይሆናል። አብርሽ አያቅም እውነት የሚወደኝ የሚያደንቀኝ ከኔ ጋር ሆይ ሆይ የሚል ይመስለዋል ማለት ነው። እኔ የሆነ ነገር ትዝ ብሎኛል በዚሁ አጋጣሚ ማለት ነው። የሆነ ጊዜ ሄርሜላና አብርሽ የሆነበት ሄዱ ጊዜ እንዴ ብሩኬ ነው ወይ ለዳኒ የነገረው ብዬ አሰብኩኝ ማለት ነው። እና ይህንን ነገር ካረገው ዳኒ ውሸት እንኳን ቢሆን ድራማ ቢሆን ዳኒ ይመችህ፣ ይመችህ፣ ትችልበታለህ። ሞር እንኳን አብርሽ ከዳኒ ጋር ሲገናኝ ለብቻው አልተገናኘም። ገባችኋል? ዳኒ ግን ጨዋታውን ተጫውቶታል ማለት ነው። በደንብ አድርጎ ነው የተጫወተበት። የዛኔ ዳኒን ማለት ነው ባቢላ አስናቆ በግድ መኪና ውስጥ አስገብቶ በግድ ጎትተው በግድ ደግሞ ኪሱን ላይ ቁልፉን ወስዶ እና ያየነው ነገር ይሄ ላይቭ ላይ ሁላችሁም አይታችሁታል ማለት ነው። እንደዛ አድርጎ ነበረ አብርሽ አስገድዶ ማለት ነው። ዳኒ ግን ምንም ሳይፈራ ለብቻው ነበር ሄደው። አብርሽ ጀግና ጀግና ነው የምትሉት ማለት ነው። እኔ እውነት ለመናገር ማለት ነው በጣም ይቅርታ አድርጉልኝና አብርሽ እንደወደድኩትም እንዳደነኩትም እኔ ጎበዝ ነው ጀግና ነው እንዳልኩትም አሁን ቆጨኝ። አሁን እንዴት እንደሚቆጨኝ ማለት ነው። ምክንያቱም አብርሽ ማለት ሰውን አያከብርም፣ ለሰው ክብር የለውም፣ አቅም የለውም። ይሄው ሩታ ግን ቢያሰድባት እንኳን አውጥቶ አንዳንዳችሁ እንደዚህ ነው እሷ ምንድናት እሷ ምንድናት፣ እሱስ ምንድን ነው? እሱስ ገመና መቼ መደበቅ ይችላል? እሱስ የሚስቱን ገመና ወደ ኋላ ማድረግ መቼ ይችላል? እንደዚህ አይን ሚዲያ ላይ የሚያስጠላትና የሚያስጦቅራት ነገር፣ አንገቷን የሚያስደፋት ነገር፣ እሷን የሚያሰድባት ነገር እራሱ ኤዲት አድርጎ ቪዲዮ የሚለቀው ወንድ ምን አይነት ወንድ ነው? ሩታዬ ግን አልተሰበረችም። ይብላኝ ለእናንተ፣ ይብላኝ ለተሳዳቢዎች ማለት ነው። ተሳድባችሁ ተራግማችሁ የምታመጡት ነገር የለም። ሩታዬ ግን ነገም ዛሬ ማሸናፊ ናት። እውነት እኔ ሩታዬ አንቺ ደጋፊ በመሆን የአንቺ አድናቂ በመሆን በጣም ነው የምኮራው ማለት ነው። በጣም ደረቴ ነፍቼ ነው ቪዲዮ የምሰራው ማለት ነው። እና የሩታዬ እህቶች ደረታችሁ ንፉ። እውነት ኮራ በሉ፣ ኩሩ። ምንም ነገር ባታረግ እንኳን ምንም ነገር ባሰራ እንደ አንዳንድ ሰው ተሳድቤ ያለው የሆነ ነገር ብያለው ብላ በቃ ይህን ሁሉ ሰው ሰድቦኛል እኮ እኔ ሌላ ነገር ሊያዝ ሼም የሚባል ነገር አታውቅም። ደገራገች። ምክንያቱም ማን ሰድቧት? ሁሉም አርተፊሻል ነው እዚህ ያለው ማለት ነው። ሁሉም የመጣለት ነው የእሱ ማንነቱን እየደበቀ
ከማንም እየተንዘላዘለ እየኖረ ማለት ነው። ሩታ ላይ ብቻ እየመጣ ጨዋ የሚያጫውተው ህዝብ ማለት ነው። እንዴ ባለትዳር ሆኖ ማይጣላለ ማይገፋለ? የአብርሽና የሩታ ትዳር እኮ ሚዲያ ላይ ስለሆነ ነው እንጂ ከዚህም በለጠ የሚጣላ ከዚህም የበለጠች ክፉ ሴት አለች እኮ። ክፉ ባል አለ እኮ። የሚጋደደሉ ሳሉ አይደል? ሩታ ለአብርሽ ምን በደለችው? ምን አረገችለት? አንገቱ ደፍታ እሷ አንገቷ ደፍታ ስለሰራች ተውኝ ያላት ነገር ስለተወነችለት ስላሳደገችው ሞር እንኳን እኮ በራሷ ቪዲዮ እኮ አትለቅም። በሱ ነው እሱ እንዲያት ግን እሱ ከፍ እንዲል እኮ ነው። ያልገባችሁ ደደቦች አላችሁ። እና ሩታዬና ዳኒ ይመቻችሁ። ውሸትም እንኳን ቢሆን ማለት ነው ብሩኬ እንኳን ቢዋሻችሁ ፌክም ቢሆን ይመቻችሁ። ለአንድ ቀን እንኳን በምንም አድርጋችሁ መሳቃችሁ ፈገግ ማለታችሁ ማለት ነው። ሰው ማለት እንዲህ ነው። በራሱ የሚኮራ በራሱ ጠንካራ የሆነ ሰው እንደ ሩታ ሀብቴ ነው ማለት ነው። ሩታ ሀብቴ እኮ ለእናንተ ቦታ የላትም። እውነት ዞር ብላ እንኳን እኮ አታያችሁ። ከድሮም ጀምራ ጠንካራ ናት ሲሉ ቤተሰቦቿ ሰምታችሁ ከሆነ በደንብ አዳምጡ ማለት ነው። ሩታ ሀብቴ እንዲህ ናት። ማንሽም አትሰብሪያትም። የተሳደብሽ ሁላ ያን ሁሉ በተለይ ማለት ነው የአብርሽ ደጋፊና የሄርሜላ ደጋፊ ዛሬ ምን ልትሉ ነው? ይኸው ዞራ ዞራ ነብራውን አገኘችው። እናንተስ ይሄንን ነገር እውነት ትክክለኛ ታሪክ ነው እያላችሁ አልነበረ? ሼም ነው የባል ዋገላ እንዴት አውጥታ ታገኘዋለች? ይሄው ደገመችው ድጋሚ ማለት ነው። ምን ልታመጡ ነው? ምን ልታረጓት ነው? ነጊ ደግሞ ምን እንደምትሉ እናያቸዋለን። ተቃጠሉ ማለት ነው። በዚሁ አጋጣሚ መልካም ምኞት ተመኝተናል ለአብርሽና ለሄርሜላ ማለት ነው። ይጋቡ፣ አንድ ላይ ይሆኑ ማለት ነው። አብርሽና ሩታ መቼም አይጣሉ፣ መቼም ቢሆን አይለያዩም። ነገር ግን እኛም እናንተ ይቅር ስራ ነው፣ ይሄንን ነገር አትሳደቡ፣ ተው፣ ስነ ስርዓት ያዙ፣ በስርዓት ተከበሩ፣ ሁሉም ስራ እየሰራ ነው፣ ለማንም ማንም ክብር አይነካ ስትባሉ አይ እኛ በቪዲዮ የመጣ ነው፣ በቪዲዮ እየመጣን በቪዲዮ ነው አስተያየት የምንሰጠው፣ በቪዲዮ ስለመጡ በቪዲዮ ታይቶ ግዴታ ሩታ መሰደብ አለባት መቀጥቀጥ አለባት አላላችሁ? በቃ እኛም ደግሞ በቪዲዮ አይተን እኛም የሩታ ደጋፊዎች ነን ማለት ነው። የሩታ እህቶች የሩታ ወዳጆች ማለት ንቅንቅ እንዳትሉ፣ ከምሬ ነው የምላችሁ። መጨረሻ እኛ ነው የምናሸንፈው። አብርሽ ደግሞ የትም አይድም፣ የትም ከሩታ ርቆ ዝች ጋር አያልፍም። ምክንያቱም ማንነቱን ያውቃል፣ ልኩን ያውቃል። ያለ ሩታ አይችልማ። ያለ ሩታ መንቀሳቀስ አይችልም፣ አይተነፍስም። ሞር ትንፋሽ እንኳን አይወጣውም ያለ ሩታ ማለት ነው። በጣም እንደሚወዳትና በጣም እንደሚቀናባት ደግሞ በዚሁ አጋጣሚ ልንገራችሁ። ስልክ እንኳን ልታወራ እንኳን ደስተኛ አይደለም አብርሽ ማለት ነው። እና እያስመሰለ እያለ ነው ከሄርሜላ ጋር ማለት ነው። ከሄርሜላ ምንም አይነት ግንኙነትም የላቸውም። አያፈቅራትምም፣ አይወዳትምም። ለቪዲዮ ነው እሷም ልሸቅና የመጣቸው ማለት ነው። ነገር ግን እኛም እንደ ቪዲዮ ከሆነ ሴት ልጅ መነካት የለባትም፣ መሳደብ የለባትም። እናንተም ስድብን ስታቆሙ፣ ሩታን መንካት ስታቆሙ፣ እኛም ስነ ስርዓታችን ይዘን እንሰራለን ማለት ነው። የሩታ ደጋፊዎች ደግሞ እንዲህ ነን ማለት ነው። ከሩታ ጋር ከነብረው ጋር ሁሌም ወደፊት ነው የምንሆነው ማለት ነው። ይመችሽ ሩታዬ፣ በጣም ነው የተመቸሽኝ። ጀግና የኔ አንበሳ ማለት ነው። ደግሞ ጀግና በሏት እሺ። የሩታ ኦዲየንሶች ጀግና ስንላት ስለሚቀኑ ስለሚናደዱ ማለት ነው። አንበሳ ነሽ፣ ጀግና ነሽ በላት። ስታጠፋም ከጥፋቷም እኔ በጣም ነው መወዳት፣ በጣም ነው ማደንቃት። ምንም አይነት ጥፋት የለባትም። እና ሩታይም እንደሰደባቻት ሩታይም እንደረገማቻት ማለት ነው። እናንተም ደግሞ እርር ቀጥል ድብን በሉልን ማለት ነው። መልካም የመቃጠል ጊዜ እያንዳንድሽ ማለት ነው። ኮሜንት ስር ገብተሽ የምትቃጠይ የምትናጀጅ የምትራገሚ ማለት ነው። ገመድ ያዢ፣ ገመድ በጎሮሮሽን ክተቺ ማለት ነው። እና የሩታዬ እህቶች ወዳችኋለሁ። ሩታዬ ይመችሽ።